መጥፎ ሳያልቅብኝ መልካም ተናግሬ ሸዎቹ ተቆጡ ልህር ነው ሀገሬ። ግን ታዲያ ሰላም አለይኩም ስለለምንድን ነው የምታኮርፈው? ተነስሙ እየጠላ ሰላም መጀመሪያ የአላህ ስም ነው። ጥላቶቻቸው ከዛብ ሳህር እያሉ አይደለም። ይሄ ግንባር የውሸታም ግንባር አይደለም። ጀነት ለመግባት የሚያመቻቹላቸው መንደርደሪያዎችን ልንገራቸው አሉ። አለማወቅ በሽታ እኮ ነው። ሰው ታላወቀ ጠቃሚ ጎጅን ጥላት ወዳጅን መለየት አይችልም። ሰው ሰላም አለይኩም ሲልህ ቀድሞሃል፣ ሰላም ወራህመቱላሂ ወበረካቱሁ ብለው መለሱ ነው። በኸይር ቀድሞሃል እሱ። አንተ ደግሞ በቁጥር ሰላም አለይኩም ብሎ ዝም ቢል ወአለይኩም ሰላም ወራህመቱላህ ትለዋለህ። የማይለያየን ዘርጎሳ ቀለም የኢማን ህዝቦች ባለ አንድ ዓለም ላኢላሃ ኢላላህ ኪዳናችን በአላህ መንገድ የተሳሰርን በተውሒድ ፋና የተባበርን ላኢላሃ ኢላላህ ኪዳናችን ዱንያን ሚሻገር ህብረታችን ላኢላሃ ኢላላህ ኪዳናችን ላኢላሃ ኢላላህ ኪዳናችን። ብስሚላህ ራሕማን ራሒም አልሐምዱሊላህ ወሰለላሁ ወሰለመ ወባረከ ዓላ ረሱሊላህ ወዓላ አሊሂ ወሰህቢሂ ወመዋላህ። የተከበራችሁ የአፍሪካ ቲቪ ፕሮግራም ተከታታይ ወንድምና እህቶች አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ዛሬም እንደተለመደው በጀመርነውን የአንድ ህዝብ የሚለውን ፕሮግራማችንን ዛሬም ከሸኻችን ጋር እንቀጥላለን። ከኛው ጋር በመቆየት ብዙ ቁም ነገር እንደምታገኙ ተስፋ አደርጋለሁኝ። ከኛው ጋር ቆዩ። ሸይኽና አልፋዲል አህለን፣ እንኳን ደህና መጡልን። ዛሬ እንኳን ደህና ቆያችሁ። ሸይኽና አልፋዲል ዛሬ ስለ አንድነታችንን ለመጠበቅ የሰላምታ ጉዳይ ሉገቱ ሰላም ፊል ኢስላም እሷ ላይ ነው ትንሽ ቆይታ የሚኖረው ነው። መርሐባ ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወመንዋላህ። ሰላም ፊል ኢስላም በኢስላም የሰላምታ ቃል በጣም አስፈላጊ ነው፣ ሰዎችን ለማቀራረብና ለማባባት። እግር መንገዱን ደግሞ ዱዓ ነው። ሌላው አሁን ሰላምታ ጥያቄ ነው። ደህና አደርክ ነው የሚለው። ደህና ዋልክ ጥያቄ ነው። ደህና ዋልክም አደርክም። የኢስላም ግን ልዩነቱ ሰላም ይድረስ፣ ሰላም ላንተ ይሁን ነው የሚልህ። ጸሎት ነው፣ ጸሎት ነው። እና ማንኛውንም ወገንህን ያወቅከውን ስታገኝ ሰላም አለይኩም ስትል የአላህ ረድኤት ሰላም በረከት ላንተ ይሁን እያልከው ነው፣ ዱዓ እያደረግንልህ። አሁን ያላወቁ ሰዎች ሰላም ሲሏቸው ሙስሊም ያልሆኑት እንኳን ሲሆን ደስ ሊላቸው ይገባል። ግን ቅር የሚላቸው አሉ ስላላወቁት። ሰላም ትፈልጋለህ ብትለው አሁን ነው የሚለው። ግን ታዲያ ሰላም አለይኩም ስለለምንድን ነው የምታኮርፈው? ተነስሙ እየጠላ ሰላም መጀመሪያ የአላህ ስም ነው። አላህ አስማኡል ሁስና ፈድዑሁ ቢሃ እንዳለው መልካም ውብ የሆኑ ስሞች አሉት። ከነዚያ ስሞች አንዳንዶቹን እየጠራችሁ በሱ እያወደሳችሁ ለጸልዩት ይላል። ስለዚህ ሰላም ምንም ነገር የማያሰጋው አላህ ነው ሱብሓነሁ ወተዓላ። ወሚንሁ መስደሩ ሰላም። ከዛ በኋላ ደግሞ ሰላም የሚገኘው ከሱ ነው። የትም ቦታ ብትፈልግ ሰላም ታገኝ አትችልም። ሰላም የሚያመጣው እሱ ነው፣ የሚወስደውም እሱ ነው። አላሁመ አንተ ሰላም ወሚንከ ሰላም ተባረክተ ያ ዘል ጀላሊ ወል ኢክራም። ስለዚህ ሰዎች ሰላም ይፈልጋሉ። ማንኛውም ሰው ቢሆን ረባሹ እንኳ ሰው ቢሆን ሰላም ለሱ ቢሆንለት ደስ ይለዋል። ግን ሰላም እንዳይመጣ ደግሞ ሁሉም እንቅፋት ይፈጥራል። ሰላምን ለማምጣት እንደሚመኝ ሁሉም ለማምጣት መጣር ነበረበት። ግን ሰዎች ሰላም ይመኛሉ፣ ሰላም ያባረራሉ። ይሄ ነው ትልቁ ችግር። ሰላም ሰላም እየተባለ ይዘመራል፣ ተግባሩ ውስጡ ግን ደግሞ ሌላ እየሆነ ሰላምን እያራቅን ነው ያለ ነው ማለት ነው። ስለዚህ ነቢዩ ዓለይሂ ሰላቱ ወሰላም ሰላም ገና መዲና ሲገቡ የመጀመሪያ ኹጥባቸው ንግግራቸው ለህዝብ ያደረጉት ንግግር ስለዚህ ጉዳይ ነው። ሰዎችን የማቀራረብ፣ የማስተዋወቅ፣ የማፋቀር፣ የማዛመድ ስራ ነበርና የሚጠብቃቸው። በዛ ጀመሩ። ምናሉ አዩሃ ናስ አፍሹ ሰላም አሉ። ሰዎች ሆይ የሰላምታን ቃል አስፉ። ሰላም ሁሉም ሰው ሊያገኘው ሰላም ካለ
ይሄ ሰዎች ይቀራረባሉ፣ ደግሞ ስጋት ይለቃቸዋል። ሰላም የሚል ሰው መጥፎ እንደማያመጣ ነው የሚያሳየው። ስለዚህ አፍሹ ሰላም በይነኩም በመካከላችሁ የሰላምታን ቃል አሰራጩ፣ ላወቃችሁ ለትንሹም ለትልቁም ለማንም ሰው ሰላም ሰላም በሉ አሏቸው ማለት ነው። እና ዋጢሙ ጧዓም ካላችሁ ደግሞ ለሌላቸው ለቸገራቸው አጉርሱ መግቡ አሉ። ወሶሉ ቢለይሊ ወናሱ ኒያም ሌሊት ደግሞ ሰዎች ረጭ ብለው በተኙበት ጊዜ ሁሉም ሲዘነጋ አንተ ብድግ ብለህ ያ ረቢ ይበል ስገድ፣ ያኔ ጌታ ላንተ ቅርብ ይሆናል አሉ። እና ወሲሉ ለአርሃም ዝምድናን ቀጥሉ። ዝምድና ሰዎች ያው ባስቀየሙህ ቁጥር ተተቀያየማችሁ ተራራቃላችሁ፣ ዝምድናው ይቆረጣል። ስለዚህ ዝምድናን የሚቀጥል ስራ ስሩ ማለት ነው። ይህን ታደረጋችሁ ተድኹሉል ጀነተ ቢሰላም፣ ጀነትን በሰላም ያለ ሂሳብ ያለ ኢቃብ ኬላ ላይ ሳትቆም በቀላሉ ትገባለህ ብለው ያስተማሩ ማለት ነው። ይሄ እንግዲህ ብቻ በዛ ወቅት በመዲና ሀገር የነበረ ጳጳስ የይሁዶች ሀካም ይሉታል በአሁኑ ጊዜ፣ እሱ አብዱላህ ብን ሰላም ይባል ነበር። ነቢዩ መጡ እየተባለ ግርግር ሲል ሰው ምንድን ነው ብሎ እሱ መጣ አብሮ አየ እና ሲያያቸው ሰውነታቸውም ተክለ ሰውነታቸውም ሲያያቸው ንግግራቸውም ማረከው፣ ወዲያው ነው ማረከውና ወላሂ እና ሀዘል ወጅህ ለይሰ ቢወጅህ ከዛብ አለ። ጥላቶቻቸው ከዛብ ሳሂር እያሉ አይደለም፣ ይሄ ግንባር የውሸታም ግንባር አይደለም በቀላሉ። እንደገና ደግሞ የሚናገረው ይኸው ለመጀመሪያ ሰላም ነው። እና ምን አይነት ተይሁዳ ምን ትፈልጋላችሁ? ምክንያቱም ሊቅ ነበረ፣ በኦሪት ብዙ ታሪክ ብዙ ትንቢ አንብቧል ስለ ነብዩ። ያ ነገር የተባለው ነው ብሎ አረጋገጠ። አላህ ወፈቀውና ወደ እስላም ገባ እሱም ማለት ነው። ከዛም በጀነት ከተበሰሩት አንዱ ሆነ። ስለዚህ ሰዎች ቅን ሲሆኑ አላህ ቅን እድል ይገጥማቸዋል። ሰላም ወኢዛ ሁይቱም ቢተህየቲን ፈሐዩ ቢአሕሰነ ሚንሃ አው ሩዱሃ ይላል ቁርአን። የመከበሪያ ቃል ሲቀርብላችሁ ሰው ሰላም ሲላችሁ አቻውን እንኳ መልሱ። ቢያንስ ሰላም አለይኩም ወአለይኩም ሰላም፣ ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ፣ ሰላም አለይኩም ወራህመቱላህ ወበረካቱ። በዛ ባለው መጠን ዋጅብ ነው፣ ግዴታ ነው። ከሚመረጠው ግን አትረፈህ መመለስ ነው። ሰው ሰላም አለይኩም ሲልህ ቀድሞሃል፣ ሰላም ወራህመቱላህ ወበረካቱ ብሎ መለሱ ነው፣ በኸይር ቀድሞሃል እሱ። አንተ ደግሞ በቁጥር ሰላም አለይኩም እኮ ብሎ ዝም ቢል ወአለይኩም ሰላም ወራህመቱላህ ትለዋለህ። እሱ በመቅደም አንድ እርምጃ ሄዷል ማለት ነው። አንተ ደግሞ ለዛ ማካካሻ ትጨምርለታለህ፣ ወራህመቱላህ ትላለህ። ሰላም አለይኩም ወራህመቱላህ ብሎ ከሆነ ደግሞ አለይኩም ሰላም ወራህመቱላህ ወበረካቱ ትላለህ ማለት ነው። በዚህ መልክ ወኢዛ ሁይቱም ቢተህየቲን ፈሐዩ ቢአሕሰነ ሚንሃ፣ ከዛ ሰውየው ባቀረበው ተጨማሪ አው ሩዱሃ፣ ቢያንስ ደግሞ ንፉግ ከሆንክ ራሷን እንኳ መመለስ ግዴታ ነው ይላል። በአሁኑ ጊዜ ይሄ ራሱ እየከሰመ ነው። በጣም የሚያሳዝነው ነገር ሰላም አለይኩም ሲለው ድንግጥ ይላል። ምንድነው ዞር ብሎ ያይና መልስም አይሰጥም። የሚገርም ነገር ነው። እና ሰው እቺ ትንሿ ቀላሏ ነገር ትልቅ በረከት ያላት ነገር እሷን እንኳ ሰዎች እንዳይጠቀሙ እየሆነ ነው በአሁኑ ጊዜ ማለት ነው። የሚያውቀው ሰው ከሆነ ከሌሎች ጋር እየሄደ ሰላም አለይኩም ገሌ ይላል፣ ስሙን ጠርቶ ሌሎች እንዳይወስዱ ማለት ነው፣ እንዳይካፈሉት ያስራታል ማለት ነው። ስለዚህ ሰላምታ በጣም ትልቅ መግባቢያ፣ የመተዋወቂያ፣ እግር መንገዱንም ጸሎት፣ በረከት የሚሰጥ ነገር ነውና በሰላምታ ላይ ሰንፈናል በአሁኑ ጊዜ። በጣም ሰላምታ ማብዛት አለብን። ሳሂቡል ፈዲላ እንደው አሁን ዋናው ከርዕሳችን ጋር የሚገናኘው ኡማው አንድነቱን አስጠብቆ የተሳሰረ ማህበረሰብ እንዲሆን በሰላምታ ራሳችሁን አስተሳስሩ። ነብዩም ሰለላሁ ዐለይሂ ወሰለም ቅድም እንዳረሱት ወደ መዲና ሲሰደዱ የነበረው የማህበረሰብ ክፍል እንደው በጣም ተሸትት ነበርና ለማስተሳሰር አንዱ የተጠቀሙት የመጀመሪያው አዋጃቸው አፍሹ ሰላም በይነኩም ነውና እንደው ስለ ይሁዳ አንስተው ነበር ነብዩ ሰለላሁ ዐለይሂ ወሰለም እቺን ሰላምታ የምትባሏን ነገር ይሁዶች እንደማይወዷት በእናታችን አይሻ ረዲየላሁ ዐንሃ ወአርዳሃ ኢማሙ አህመድ በዘገቡት ላይ ማ ሐሰደትኩም اليهود على شيء ما حسدتكم على السلام والتأمين ያሉት እንደው እኛ ሰላምታን ስንጠላ ከይሁዶች ጋር በአንድ በኩል እየተመሳሰልን መሆኑን ራሱ የሚያሳይ ነው። ጀርና እየተመሳሰልን ነው።
እነሱ ደግሞ የሚጠሉት አያስገርም ጸረ ሰላም ስለሆኑ ሁልጊዜም ሰላም አይፈልጉም እነሱ። እኛም እንግዲህ ጸረ ሰላም ካልሆን እያልን ነው ማለት ነው። ለምን በለጡን በዚህ ባህሪ የምንል እንመስላለን። ስለዚህ ሰላም ማለታችን ከሌሎቹ ይለየናል፣ የተሻለ ነው። ደግሞ የጀነት ሀገር ቋንቋም ነው። ጀነት ውስጥ ሰዎች ሀታ ሰላሙን ቀውለ ምን ረቢሂም አላህ እንኳን ለጀነት ሰዎች ሰላሙን ቀውለ ምን ረቢሂም ረሒም ይላቸዋል። ሰላሙን አለይኩም ቢማ ሰበርቱም ጢብቱም ፈድኹሉሃ ኻሊዲን። በዱንያ ላይ ይህንን ትእዛዝ በመፈጸም ክልክሌን በመከልከል በመታገሳችሁ ሰላም ለእናንተ ይሆንላችሁ፣ ከአሁን በኋላ እስከ ወዲያው ድረስ ጀነት ግቡና በሰላም ተንበሻበሹ ይላል ማለት ነው። ስለዚህ የሰላም ዋጋው በጣም ትልቅ ነው። ሰዎችን ለማቀራረብ፣ ለማፋቀር፣ ለማዛመድ ትልቅ ስልት ነው እና ይህንን ሰላምታ በምናበዛ ጊዜ ሀታ የተቀያየመ ሰው እንኳን ድንገት ሰላም አለይኩም ስትለው ድንግጥ ይላል እኮ እሱ ዘግቶሃል። አንተ ሰላም ስትለው ሰበርከው እንትኑ ማለት ነው። ከዛ እሱ ምን ተፍረቱ አለይኩም ሰላም ይላል እና ከዛም ለመሆኑ መኳረፍ ምን ያደርጋል የሚል ስሜት ይመጣበትና ሙስሊም እንደዚህ ነው መሆን ያለበት ብሎ ራሱን በራሱ ወደ ትክክለኛው መስመር የሚያመጣል ሰላም ይሰፍናል ማለት ነው። ሸር ሲጎነጉን የነበረው እንደገና ወንድሜ እኮ ያው ሰላም እያለኝ እንዴት እንዲህ ያደርጋል ራሱን ይታዘባል ራሱ። ሸይኹል ፋዲል ሌላው እንደው ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ፊ ሰሒሐይን እንደመጣው የአቡ ሁረይራ ሐዲስ ሐቁል ሙስሊሚ ዐለል ሙስሊሚ ኸምስ በሚለው ውስጥም የመጀመሪያ አድርገው ያመጡት ረዱ ሰላም ነው። ቅድም እንዳልኩት ሰላም አለይኩም ብያልኩኝ እንደሆነ ለእኔ መመለሱ ግዴታ ነው ጨምር ነው አይደል? ሰላም ልክ ነው። ሐቁል ሙስሊሚ ዐለል ሙስሊሚ ኸምሱን ፊ ሪዋያ ሲቱን የሚልም አለ። ከነዛ የመጀመሪያው የሆነው አፍሹ ሰላም መጀመሪያ ሰላም በሉ ወይ ረዱ ሰላም ይላል። ሰላም ካለህ ሰላምታ መመለስ ግዴታ ሆኖብሃል እና ከዛም ቀጥሎ ደግሞ ሌሎቹ ይቀጥላሉ ማለት ነው። ተታመመ ትጠይቀዋለህ፣ ከቸገረው ትረዳዋለህ፣ ታሞ ትሸኘዋለህ የሚሉት ነገሮች እትስ ካለ እንኳን ይርሐሙከላህ ትላለህ አልሐምዱሊላህ ካለ። እነዚህ ትክክል የመሰሉ ነገሮች ሰውን የሚያስተቃቅፉና የሚያዛምዱ ነገሮች ናቸውና እነዚህ ሐቁል ሙስሊም ናቸው ይላል ማለት ነው። ሁቁቅ በጠበቅን ቁጥር አንድነታችን እየዳበረ ይሄዳል። ሌላው እንግዲህ ላ ተድኹሉነ አልጀነተ ሐታ ቱእሚኑ የሚለው ሐዲስም ዞሮ ከሰላም ጋር ነው የሚገናኘው። አፈላ አዱልኩም አላ ሸይኢን ኢዛ ፈዐልቱሙሁ ተሐበብቱም የሚለው ሐዲስ ሰላም በይነኩም አላሁ ሙስተዓን። በጣም ንሱሶች ብዙ ናቸው እዚህ ላይ። ሰዎች ግን በዛው ልክ እየሰነፍን ነው ያለ ነው እና ጀነት ላተድኹሉ ነፍሱን ላተድኹሉ ጀነተ ኢላ ነፍሱን ሙእሚና የሚል ሐዲስ አለ። ጀነት ሙእሚን ያልሆነ ሰው አማኝ ያልሆነ ሰው ሊገባ አይችልም ታሉ በኋላ እና ጀነት ለመግባት የሚያመቻቹላችሁ መንደርደሪያዎችን ልንገራችሁ አሉ። ከዛ ምንድነው ሰላምታ መጀመሪያ ማቅረብ ይኖርባቸዋል። ከዛ ሌሎች መተዋወቅ መረዳዳቶች እየቀጠሉ ይሄዳል። ፍቅር ይመጣል። በምትፋቀሩ ጊዜ ያው የተለያዩ ኸይራቶችን ተአውን ትረዳዳላችሁ። ያኔ ለጀነት በር ቅርብ ትሆናላችሁ እያሉ ነው ማለት ነው። ስለዚህ ለጀነት በር እንኳን የሚያስከፍት የሆነ ትልቅ ነገር እኛ ለምንድን ነው ቸል የምንለው? ለምንድን ነው የምንነፍገው? የሚል ራሳችን መጠየቅ አለብን። እንደው ከዚህ ጋር ተያይዞ ዋናው የተፈለገው ሰዎች በሰላማዊ መንፈስ ኖረው ጡማእኒና ኖሯቸው አንድነታቸውን ጠብቀው ለጋራ ዓላማ በጋራ መኖር ነውና የተፈለገው። ይሄ ሰላምታን መለዋወጡ ወሰላሙ አለይኩም መባባሉ በራሱ ይሄ ጡማእኒና ላይ ያለው መንፈስ የሚፈጠው እርካታ መንፈሳዊ እርካታም ጭምር አንዱ ማሳያ አይደል ሸይኽና? በጣም ነው እንጂ ይሄ ነው ሰዎች ብዙ ጊዜ ያልደነገጡበት ቦታ። አሁን የኛ ሀገር ብዙ ጊዜ የተለያየ አመለካከት የተለያየ እምነት ያለበት ስለሆነ አንተ ሳታውቅ አሁን ድንገት ከብዙ ሰዎች ጋር ሙስሊም ነው ብለህ ያልጠበቀው ሰው ሰላም አለይኩም ይልሃል፣ ትደነግጣለህ። በኋላ ልዩ ስሜት ነው ልዩ ስሜት ይሰማኛል ስለዛ ሰው ያ ሰውዬ ለካ ሙስሊም አለ፣ ለካ ሙስሊም ነው ይሄ ሰውዬ ወንድሜ ነበረ ብለህ እንትን ትላለህ ማለት ነው። እና ይሄ ትልቅ ነገር ነው። ሰላምታ
ትልቅ ዋጋ ያለው ነገር ነውና እሱን ባበዛንና በተለዋወጥን ቁጥር ቅርርቦሻችን፣ መተዛዘናችን፣ መተባበራችን የበለጠ እየሰፋ ይሄዳል ማለት ነው። አልከሊመቱ ጠይባ በራሱ ነብዩ ሰለላሁ ዐለይሂ ወሰለም ሰደቃ ነው ብለውታልና ወንድሜን አሰላሙ አለይኩም ብዬ ዱዓ ሳደርግለት እሱም ወአለይኩም ሰላም ብሎ ሲመልስልኝ በሌላ መልኩ እኮ እንደው ሰደቃም እየተከፋፈልን ነው ያለነው። ሸኽና ታደስ ከሊመቱ ጠይባ በጣም ትልቅ ነው እንጂ ገንዘብ ሳንቲም ሳታወጣ በቀላሉ አላህ ሱብሓነሁ ወተዓላ የሰጠን እድል ይህን በመጠቀምህ ሰው ራሱ ይደሰታል። ሰው ሲደሰት ደግሞ ኢድኻሉል ሱሩሪ ፊ ቁሉቢል ሙእሚኒን ሰደቃ ይላል። እንደገና ሰውን ማስደሰት በሚጎዳ በሚከብድ ነገር ሳይሆን በትንሽ ነገር ሰውን ማስደሰት ከቻልክ በቃል ደረጃ ይህንን ማድረግ ካልቻልክ ምንድን ነው የምታደርገው? ከዛ የተሻለ ማስራት አትችልም። ስለዚህ ይሄ በጣም ጠቃሚና አስፈላጊ ነገር ስለሆነ እኛ ቀላል አድርገን ብናየውም በጣም የሚበጀን ለአንድነታችን ትልቅ ማገር ነው፣ መሰረት ነው። ይህንን ተዚህ ጀምሮ ነው እንግዲህ ወደ ተሻለ የምንሄደው ማለት ነው። ጥቅቅኖችን ማድረግ ካልቻልን ከባዱ ልንባረገው አንችልም ይጠናል። ኢዘን ከሊማ ጠይባ በምንልበት ሰዓት ይሄ በራሱ የሆነ አሻራ አለውና የመልካም ስነ ምግባርን መገለጫም ጭምር ነው። አለ ኢነማ በዑሱ ሊኡተሚመ መካሪመል አኽላቅ። ልክ ነው። መልካም ስነ ምግባር ያው ሰዎችን ተማክበር፣ ተማስደሰት ወቁል ሊናሲ ሑስና አጠቃላይ ሰዎችን መልካም ሳያልቅባቸው ወደ መጥፎ ማለት የለባቸውም። ወይም ደግሞ መጥፎን መልካምን ነገር ማዳከም አይገባም ማለት ነው። ሰዎች አንድ ሰው ቅራት ሊቀራ ሄደና ሸኾች ጋር ሸኽየው እንግዲህ ዝም ብሎ ያው እንትን ነገር ናቸው ቃማቲ ነገር እና ሰው ያከብራቸዋል። ሙሪዱ በቃ እሳቸውን በጣም የሚገባ በላይ እንትን ይላል። ያንን እሳቸው አለ ወትንፍሽ የሚል ሰው የለም። ጸጥ ነው ሁሉም ነገር። ኋላ እሱ የመጣለትን እንግዲህ ጀዝባ ነገር ነው የፈለገውን ነገር ይናገራል። ሌላው ግን ነገር አይችልም። እዛ አንድ ሰው ያላወቀ ሰው ትንሽ ይነጣል ይሉታል። ይሄኛው ሰውዬ ደግሞ ተናጋሪ ነው እንግዲህ ነትዶኩን እንዲህ ነው ነገር ይልና ያመናጭቃል። እዛ እንደዛ ሀዲብ የሌለው ሰው እንግዲህ መጥቶ ነው እንደ ይቅርታ ምናምን ብለው ሰምተዋል። ራዲዮ የለች እዛ ሊቀራ ነበር ሄደው አይደል? አይ እነዚህ ሰዎች ሌላ ነገር እንዳያቀሩኝ ያሰጋላል። ገባው በቃ ተዲኑ ትንሽ ያለ ነገር ስለሆነበት ወዲያው ተነሳና ጫማውን አድርጎ ሊወጣ በር ላይ ሲደርስ አንዱ አገኘ። የት ልቀር ነው ምናምን ሲል ልሄድ ነው አለው። ምን ዋንክ ልቀር አይደል እንደ መጣው? አይ መልካም ሳያልቅብኝ መጥፎ ተናግሬ መጥፎ ሳያልቅብኝ መልካም ተናግሬ ሸዎቹ ተቆጡ ልሄድ ነው ሀገሬ። መጥፎ ሳያልቅብኝ መልካም ተናግሬ ይሄ ወንጀል ሆነብኛል። እኔ ኸይር ፈልጌ ነው የመጣሁት። ሰዎች ኸይር እንዳይጠይቅ እንዳያውቅ እየዘጉት እንዴት አረት እነሱ መማረዋል እና ሸዎቹ ተቆጡ ልሄድ ነው ሀገሬ ሰራ ትቶ እሺ። ኢዘን ይሄ ምን ከመልካም ስነ ምግባሮች ውስጥ ሰላምታን መመላለስ አንድነታችንን የሚያመጣ ከመልካም ስነ ምግባሮች ውስጥ አንዱ ትልቁ መሰረት ነው። ታማሻን ስለዚህ ሰላምታን በጣም ሁላችንም እያወቅንም ችላ የምንለው ደግሞ የበለጠ ያሳዝናል። የማያውቁት ያላወቀው ሰው መቼም አንድ ነገር ቢያጓድል ያስገርሙ። ጠለበተል ዒልም የሚባለው መሸህ የሚባለው ራሱ ሰላምታ ላይ ሰንፈና ያለ ነው። ስለዚህ ዘኪር ነውና ይሄን ማስተዋወሱ ጥሩ ነው ለእኛም ጭምር። ይሄን ማስተራጨት አስፈላጊ ነው። ኢዛ ሐይይቱም ቢተሕየትን ፈሐዩ ቢአሕሰነ ሚንሃ አው ሩዱሃ ያለው ቀላል ነገር አይደለም። ሰላምታ ሲቀርብላቸው ቸል አትበሉ። ትእዛዝ ነው። ትእዛዝ ነው፣ ዋጅብ ነው ራሱ እና መመለስ ግዴታ ነው። መጀመሩም ግዴታ ነው የሚለው ሐቁም ነው ደግሞ። እሺ ሸኽና እኔ
አንዴ ማህበረሰብ ክፍል አቃለሁኝ በብዛት እንደው በሄድኩኝ ቁጥር በጣም የምታዘበውና ዝግቅም የሚያደርገኝ ጭራሽ እዛ አካባቢ ላይ ሰላም አለይኩም መባባሉ እንደው ሙስሊሞች ናቸው ግን ደህና አደርክ ደህና አደርሽ ነው በቃ ባህላዊ ሰላምታ ነው ያላቸው ሰላም አለይኩም ሲባሉ ድንግጥ ብለው አለይኩም ሰላም ብለው ይመልሳሉ ይሄ በራሱ የመልካም ስነ ምግባር ጥራትና የዱዓቶችም የመሻይኾችም ያከባቢውም ሰው ክፍተትም አይሆንም የዚህ ተጠያቂኛ ነው እዚህ ጠለበተል ዒልም ዱዓት የምንባለው ይሄን ነገር በተቻለ መጠን በተለይ እንደዚህ ወሳይል الإعلام ላይ ያኔ ተዝኪር ያስፈልጋል ሰዎች ምን እንደሚያደርጉ ሰው ታላወቀ አላወቀውን ምን አረጋ አላወቀውን ሰው ማተቸት ማማት አያስፈልግም መጀመሪያ ያወቀ ሰው ነው ማስተማር ያለበት እና ያወቀ ሰው መስኡልያው ከባድ ነውና እንደዚህ አይነት ማህበረሰቡ ላይ ራሱ በተገኘው አጋጣሚ ስለዚህ ነገር መናገር ያስፈልጋል ዝም ብለን ታዝበን መሄድ ሳይሆን እና እንደዚህ እኮ ነው ፈዳኢሉን ራሱ ትሩፋቱን ጥቅሙ ሰላምታ እኮ እንደዚህ ነው ለምንድን ነው ሰላምታ ማትለዋወጡት ይብለን ብናስተምራቸው ሊያውቁ ይችላሉ ችግሩ ግን አያውቁም ሲገናኛም እንደዛው ነው ያው ልማዱን ተከትሎ ነው የሚጓዘው እና አንዳንዶቹ እንደውም በቃ ቅድም እንዳልከው እኮ ስድብ የሚመስላቸውም አሉና አለማወቅ በሽታ እኮ ነው ሰው ታላወቀ ጠቃሚ ጎጅን ጥላት ወዳጅን መለየት አይችልም ሸኽና እንደው ወደ መቋጫው እየሄድን ያለነውና አይሁዳውያን ትልቁ የሚያበሽቃቸውና በእናንተ ላይ የሚመቀኟችሁ ነገር ቢኖር ሰላም አለይኩም መባባላችሁን ነው የሚለው ሐዲስ ዛሬ ለነሱ ግብአት ይሆንን ይመስለኛል በተለያዩ ቡድኖች ተከፋፍለን በመናሂጅ በጠሪቃ በምን ተከፋፍለን ስናበቃ ሰላም አለይኩም ብለው ሲሉት አንድ ሰው መጀመሪያ ማንነቱን ነው የሚያጤነው ከዛ ለሰላምታ ብቁ ነው አይደሉም ሙስሊም መሆኑን ያወቀ የኔ ቡድን ነው አይደለም ወደሚለው ይሄድን ያለ ነውና ይሄ ራሱ ለአይሁዳውያኖች ሴራ ግብአት ይሆንን ያለ ይመስላል አንደስ መጀመሪያም ተخطيط እኮ ይሄ ነው ማንኛውም አጋጣሚ አይሁዶች ሙስሊሞች አንድነት እንዲኖራቸው ግንባር እንዲፈጥሩ አይፈልጉም እዛ እኮ ነው ሰላምታን የሚጠሉት አሚንን የሚጠሉት ምክንያቱም በአንድ ድምጽ አሚን ሲል በቃ ይደነግጣሉ ወህዳ ነው የሚያሳየው እኮ ስለዚህ አንድነት በቀጥታ በዚህ በቃላት እንኳን ደረጃ ቢሆን አንድነትን የሚያንጸባርቅ ነገር ወደ ሙስሊሞች እንዲመጣ አይፈልጉም እንዲበታተኑ እንዲበጣጠሱ ምን እንዲሉ ምክንያቱም ለነሱ እንደፈለገው መንዳት የሚችሉበት ሁኔታ እንዲመቻች ማለት ነው ይሄ መጀመሪያ እርምጃ ነው ሰላምታ ተተለዋወጡ አሚን ካሉ አብረው ከሰገዱ ተተባበሩ ተተግባቡ የነሱ መሽሩዕ ከሰረ ማለት ነው ፕሮጀክቱ ተበላሸ ማለት ነው እነሱ በመጣጠን ልክ እንደ ዳቦ እየቆራረሱ ነው የሚበሉ እየቆራረሱ አንዱ ዳቦ ዝም ብለ ለዋጠው ብትል አይቻልም እየቆራረጥ መከታተፍ ያስፈልጋል እየቆራረስክ ስበላ ሁሉንም ትጨርሰዋለህ ያ ነው የነሱ ዓላማቸው በማንኛውም መልኩ በቀጥታም ሆነ በተዘዋዋሪ ሙስሊሞች እንዲፈቃቀሩ እንዲከባበሩ እንዲተባበሩ አይፈልግም በዚህ ነው የሚጠሉት አላሁ ሙስተዓን እንግዲህ አንድነቱን አላህ ያምጣልን የተከበራችሁ የፕሮግራማችን ተከታታዮች አንድ ህዝብ ለተመሳሳይ ዓላማ የምንኖር ለተመሳሳይ ዓላማ የምንሰራ አብረንም ከፍ የምንል አብረን የምንለወጥ የማህበረሰብ ክፍል ነን እንደ ሙስሊም ኢዘን ሙስሊሞች ከሆነን ደግሞ የትኛው ሙስሊም ለየትኛው ሙስሊም ወንድም እህት ስለሆነን እርስ በርስ በምንገናኝበት ሰዓት ደህና አደርክ ደህና አደርሽ እንደምን ዋልክ ከሚለው ጥያቄ የአላህን ሰላም እርስ በርሳችን በተወራረድን ወይንም በተቀባበልን ቁጥር ዱዓ እየተደራረግን ሰደቃ እየተሰጣጠን ያለነው የሙስሊምነታችን አንዱ መገለጫም ማሳያም የምንተሳሰርበት አንዱ ቋጠሮ አሰላሙ አለይኩም መባባል ነውና እስላማዊም ትእዛዝ ስለሆነ እሱን ባበዛን ቁጥር አንድነታችን ይጠበቃል በዱንያ በአኺራም የተሳሰርን የማህበረሰብ ክፍል እንሆናለንና አንዘንጋው ለአይሁዳውያኖች ተቅጢጥ ወይንም ዓላማ ራሳችንን ግብአት አናድርግ ነው የዛሬው መልእክት በሚቀጥለው ፕሮግራም እስክንገናኝ ድረስ የአላህ ጥበቃ ከሁላችንም ጋር ይሁን السلام عليكم ورحمة الله وبركاته የማይለያየን ዘርጎ ሳቀለም የኢማን ህዝቦች ባለ አንድ ዓለም ላኢላሃ ኢላላህ ኪዳናችን
بالله منقد يتساسرن بتوحيد فانا يتبابرن لا إله إلا الله كداناتن دنيا مشاقر هبرتاتن لا إله إلا الله كداناتن لا إله إلا الله كداناتن